የወለድ ፍረዴ ነው መሰለ ልጄ እያልኩኝ እምሪክሞ ለሷ ነበር። ታዲያ ምን ይሆናል አገኛለሁ ብለው ወጣች። ያ አላህ ወላሂ እኔ እንጃ ብቻ ደስታዬ እንዲህ ነው አልልህም፣ ከምንም በላይ ማለት ነው። ሲያለ ይታያል። ይኸው መርከብ እየሄደ ነው። አይ ሳቅ በለስቲ እያያት ሰላም የተወደዳችሁ ተመልካቾቻችን እንዴት ናችሁ? ከሰሞኑ እንግዲህ ሳውዲ አረቢያ ላይ መዲና እንደዚሁም መካ የተለያዩ አካባቢዎች ላይ የተለያዩ ቪዲዮዎችን እያደረስናችሁ ነበር። ዛሬ ደግሞ ከጅዳ ነው የምናደርሳችሁ ቪዲዮ። ዋነኛው የዛሬው ቪዲዮ ደግሞ ጅዳ ከምትሰራው እህቴ ጋር ልንገናኝ ነው። እንግዲህ አሰሪዋ ፈቅዳላት፣ ያው የኮንትራት ስራ ስለሆነ የምትሰራው በማንኛው ጊዜ መውጣት መግባት አትችልም። አሰሪዎቿ ጋር ሆና እዛው ነው የምትሰራው። ነገር ግን ዛሬ ፍቃድ አግኝታ እኛ ነበርን ወደ እሷ ልንሄድ ያሰብነው ወይም የተፈቀደላት እንደዛ ነበረ። ነገር ግን አንቺ ሂደሽ ስትጫዋች ቆይተሽ አድረሽ መምጣት ትችያለሽ ስላሏት እህቴ እየመጣች ነው። አየም እዛ ጋር እንደምታዩት ነው፣ ማረፊያው ጋር ቁጭ ብሏል አልጋው ላይ። አዎ፣ ስለዚህ አሁን ልትመጣ ነው። ያለውን ሂደት በደንብ አሳያችኋለሁ ከመጀመሪያው ጀምሮ። እየተዘጋጅቷል። እስከ መጨረሻው ድረስ አብራችሁን ቆዩ። ከዛ እህቴ ከመጣች በኋላ እንግዲህ በጋራ ሲያራችንን አድርገን ምናምን ያው እንዳልኳችሁ ብዙዎቹ እንደምታውቁት በተለይ በኮንትራት ከመጣችሁ ከቤት አትወጡም። በተለያየ አጋጣሚ አሰሪዎቻችሁ ሊያዝናኗችሁ ወይም ደግሞ እነሱ ለሚሄዱበት ለራሳቸው ጉዳይ ይዟችሁ ካልሄዱ በቀር በራሳችሁ መንገድ ስለማትወጡ እህቴም እንደነገረችኝ የሆነ አንዳንድ ቦታዎች ላይ ብቻ ነው ሄዳ የምታውቀው። ስለዚህ ወደ ኮርኒሽ ወይም ቀይ ባህር ዳርቻ አብረን እንሄዳለን ማለት ነው። ዛሬ ከሰዓት እዛ ነው የምናሳልፈው። እሱንም እናሳያችኋለን። አብራችሁን ቆዩ። አባ ሰይድ ዝግጁ ነዎት ወይ? አዎ ዝግጁ ነኝ። እንዴት ነው ዝግጁነት? ዝግጁ ምን ደስ እያለኝ አገሩን አየሁት። ልጄንም ላገኝ ነው። ልታገኝ ነው? አዎ። አሁን ስሜት ምን ይመስላል? አረጋ ያለ ምን አገሩ አይገዛኝም ይገዝቼ ለመሄድ አገሩ አይገዛኝም ገዝቼ ለመሄድ ማለት እንደው የደስታ ብዛት ነው። አዎ። የዛሬ ስንት ዓመት ነው ከነጁ ጋር የተለያየው? 3 ዓመት ሊሆን ነው ከተለያያችሁ። በምን አጋጣሚ ነበረ ተሰናብታ የመጣችሁ? ወይስ አግሻ እሱ አዲስ አበባ እኔ ገልሻ። ከገልሻ ተሰናብታ መጣ። ድንገት ነው ሄደችው? ድንገት ነው ሄደችው። ታየር አውርዷት በቪዛ ችግር ምክንያት ሄደች ተብሎ ሲያበቃ፣ አዎ እንደገና ኤርፖርት ገብታ ስታበቃ ቀረች። ከዛስ? ከዛ ሄደች እንደገና ለድና ሄደች። ግን የሁለተኛው የምትሄድ አልመሰለህም ነበር? አረጃ ላይ እኔም ተናደድኩ። ኧረ በዱዓ ሄደች። ደግሞ መቀናጁ ሽመር አልኩት። ሄደች ወዲያ መቀና ያጣማጂ ሽመር ስላጣማጂ ሽመርስ አንድ ባልቴት አገኘች። እሷ ጋር ደህና ኖረች። አሁን እሷ ዘመተች። እሷ ተዘመተች። እሷም ትታተች መጣ። ባልቴቱ ዘመተች ማለት ነው? ሄደች። ወዴት ባልቴት ወዴት ነው የሚዘምተው በለኝ። ባልቴት ወዴት ነው የሚዘምተው? ወደ አኸራ። ወደ አኸራ ለጀነት ይበልሻል። ልጆችን ታታስደነግጥብኝ ያናት ሄዲ በልጆቿ እጅ ትሄዲ ልጆች ታይደነግጡ ለጀነት አለህልሽ ይላል። አዎ ዱአ አድርጋል። ያው ስራዋ ነው የሚዋጣት። ዱአውም ጥሩ ነው። እኔ ልጆች ታይደነግጡ ሆነች። ስለዚህ አሁን እንዴት ነው? አሁን ነጁ እየመጣች ነው በታክሲ ትምጣ። ደስ ይለኛል። ደስ ይለኛል። ጓጉተሃል ለማየት? ያለ አባት ከ3 ዓመት በኋላ ልጁን ሲያገኝ ስሜቱ እንዴት ነው? ምን አለ ሰማውን አይደርስበት አልቀባሽ አይገባሽ አልስምሽ አልደርስብሽ ብሎ ሰማው አይሳም። አንተ ማረኝ ቤት አንተ ማረኝ እንደው አንተ ማረኝ አላህ። ተመልካቾች ከ2 ዓመት ከ3 ወር በኋላ እንግዲህ እህቴን አገኘኋት። ስሜቱ እጅግ ለየት ያለ ነበረ። ሆቴላችን ወደሽዋል? ጠዋት ስንደናበር ቆይተን ተሰቃይተን የደረስን
ሄሎ ሰላም አለይካ ሰላም አለይካ ታላቀቅ እንዲያው ደህና ናቸው። በሬ ልዝጋ እኔ። እንግዲህ እህቴን ካገኘኋት ከአፍታ ቆይታ በኋላ በጋራ ምሳ በላን። ያረፍንበት ሆቴል የሚሰራ አንድ ኢትዮጵያዊ ወንድማችን ነበር እንግዲህ የሳውዲውን ታዋቂና ተወዳጅ የሆነውን አልቤክ የተሰኘውን ምግብ የጋበዘን። ስለ ሳውዲ ጣፋጭ ባህላዊ ምግቦች በሌላ ቪዲዮ የምነግራችሁ ነገር ይኖራል። ምሳ ከበላን በኋላ እንግዲህ ወደ ቀይ ባህር ዳርቻ ኮርኒሽ ወደ ተሰኘው መዝናኛ ቦታ ልንሄድ ነው። ተመልካቾቼ እንግዲህ ሳውዲ ከመጣሁ በኋላ አንዱ በየቀኑ ስራ የሆነብኝ ነገር ከታክሲ ሹፌሮች ጋር መደራደር እና መከራከር ነው። እስካሁን የገጠሙኝ አረብ ሹፌሮች ናቸው፣ ኢትዮጵያን ያልሆኑ ሹፌሮች ናቸው። ከእነሱ ጋር እንግዲህ እኔ ምንም አረበኛ ባልችልም እነሱ ምንም እንግሊዝኛ ባይችሉም እንደምንም ብለን በምልክትም ቢሆን እየተከራከርን በመጨረሻም ተግባብተን ጉዞ እንጀምራለን ማለት ነው። አሁንም እንግዲህ ከአባቴና ከእህቴ ጋር ወደ ቀይ ባህር ለመሄድ ከአንድ ሾፌር ጋር እየተነጋገርን ነው። ዛሬ እንኳን ያው እህቴ አረበኛ ስለምችል በእሱ አስተርጓሚነት ከሾፌሩ ጋር እንግዲህ ክርክር ወጥር ያለው። ለማንኛውም አሁን እንግዲህ ተከራክረን ጨርሰናል። ጉዞ ወደ ቀይ ባህር። አብራችሁን ቆዩ። ቪዲዮ ላይክ አድርጉ። ቪዲዮ ላይክ ስታደርጉ ይህ ተወዳጅ አዝናኝና አስተማሪ ፕሮግራም ለበርካታ ተመልካቾች ይደርሳል። እስከ መጨረሻው አብራችሁን ቆዩ። 35% እውነተኛና ታላቅ ቅናሽ ከባለ 1 መኝታ እስከ ባለ 3 መኝታ ቴምር ፕሮፐርቲስ በአዋሬና በሳር ቤት ላይ ይዘላችሁ መተናል። ባለ 1 መኝታ 81 ካሬ በ9 ሚሊዮን 700 ሺህ ብር የነበረው በ5 ሚሊዮን 700 ሺህ ብር፣ ባለ 3 መኝታ 153 ካሬ በ18 ሚሊዮን 300 ሺህ ብር የነበረው በ11 ሚሊዮን 700 ሺህ ብር 20% ቅድመ ክፍያ ከፍላችሁ ቀሪውን ደግሞ የግንባታውን ሂደት እያያችሁ 5% እያደረጋችሁ የምትከፍሉበትን ሂደት አመቻችተናላችኋል። ስለዚህ ዲስካውንቱ ለአጭር ጊዜ የሚቆይ ስለሆነ ታች በሚገኙ ስልካችን ይደውሉና ያነጋግሩን። ቴምር ፕሮፐርቲስ። እናመሰግናለን። የተወደዳችሁ ተመልካቾች ዛሬ እንግዲህ ከ2 ዓመት ከ3 ወር በኋላ የምወዳትን እህቴን አግኝቻለሁ። አባቴም እጅግ በጣም ደስ ብሎታል። የስደት ህይወት እንግዲህ የኛ ቤተሰብ ታሪክ ብቻ አይደለም። በሳውዲ ምድር በመቶ ሺዎች የሚቆጠሩ ኢትዮጵያውያን አንድም በህጋዊ መንገድ አለፍ ሲልም ደግሞ አመዛኞቹ በህገ ወጥ መንገድ እድል ያልቀናቸው መንገድ ላይ የቀሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳውዲ ምድር በተለያዩ አካባቢዎች በተለያዩ ስራ ዘርፎች ላይ ተሰማርተው ራሳቸውንም አገር ቤት ጥለውት የመጡትን ቤተሰብ ለማገዝ ደፋ ቀና ይላሉ። ከዚህ ውስጥ እንግዲህ የኛ ቤተሰብም አንዱ ነው። እውነት ለመናገር በዚህ ነገር ሁሌ አዝናለሁ። በስራዬ ምን ስኬታማ በሆን ሁሌም ቢሆን ጎደሉነት ይሰማኛል። ምክንያቱም ቤተሰቤን ከስደት ባርነት ያላወጣሁ ከንቱ እንደሆንኩ ነው የሚሰማኝ። እንደ ሀገርም እንግዲህ ይሄ እጅጉን ሊያሳፍረን ሊያሳዝነን የሚገባ ጉዳይ ነው። እንደሚታወቀው ሁሉም ኢትዮጵያውያን እናቶችና አባቶች ልጆቻቸው ካጠገባቸው ርቀው ባህር ማዶ ተሻግረው እንዲሰደዱ አይፈልጉም። ግን ደግሞ አማራጭ የላቸውም። ድህነትና ስራ አጥነት ሩቅ ተጉዘው አድማስ ተሻግረው እንዲሰደዱ ሳይወዱ በግድ የአረቦች ባሪያ እንዲሆኑ ያደርጋሉ። እንደኛ ሀገር ፈጣሪ ሀብትና ጸጋውን ሰጥቶ ማሰብና ማመዛዘን መዋደድና መደጋገፍ ለተሳነው ሕዝብ
አማራጩ ቀየውን ትቶ መሰደድና ገንዘብ ላለው ባሪያ መሆን ነው። የሚያሳዝነው ደግሞ ይህን ችግር ዳር ላይ ቆሞ የሚመለከቱ ምሁሩም ሆኑ አመራሩ ለሀገሬው መፍትሄ ከመስጠት ይልቅ እንዳላይ ሆነው የራሳቸውን መቀመጫ ማደላደላቸው ነው። የሀገሬ ሰው ሲተርት የተማረ ይግደለኝ እንዳለው ዛሬም የሚሞተው በተማሩት ሆኗል። የተወደዳችሁ ቤተሰቦቼ ዛሬ ማጋራችሁ የአንድ ኢትዮጵያዊ ገበሬንና ከዓመታት በፊት በስደት ወደ አረብ ሀገር የመጣች ልጁን ዳግም የመገናኛ የአብሮነት ቆይታ ነው። ይህ ኢትዮጵያዊ ገበሬ ልጆቹን አብዝቶ የሚወድ ልጆቹ ተምረው ወይም የተሻለ የህይወት መስመር ላይ ተሰማርተው ከአገር ቤት ሳይወጡ ወልደው ከብደው ጧት ማታ በቅርበት አይናቸውን ማየት የሚመኝ ልጆቹን አብዝቶ የሚወድ ኢትዮጵያዊ ገበሬ ነው። ሴት ልጆቹን በስማቸው ሳይሆን እናቴ፣ እማማዬ፣ የኔ መወከል እያለ የሚጠራ ለልጆቹ ያለውን ፍቅር የሚያውቅ ሀገሬ ሁሉ የሱ የብቻው ነው፣ ልጅ ያማርጣል የሚልለት ድንቅ አባት ነው። ሆኖም በግልም በአካባቢም በሀገርም ተጽዕኖ ምክንያት የሚያስበውን ያህል ልጆቹ በአቅራቢያ ሆነው በሀገራቸው የስኬት ህይወትን ሊመሩ አልቻሉም። ባህር ተሻግረው ኑሮን ለማሸነፍ ካጠገቡ ርቀዋል። እነዛ የሚሳሳላቸው ጧት ማታ አይን አይናቸውን እያየ ያሳደጋቸው ልጆቹ ካጠገቡ የራቁት ይህ ኢትዮጵያዊ ገበሬ ዛሬ በአንድ አጋጣሚ ፈጣሪ ፈቅዶለት ልጆቹ የተሰደዱበትን ምድር ረግጧል። እነሆ ዛሬ ታዲያ መልኬ እያለ ከሚጠራት እና እጅጉን አብዝቶ ከሚወዳት ሴት ልጁ ጋር ዳግም ተገናኝቶ በቀይ ባህር ዳርቻ ልዩ ጊዜ አብሮ የሚያሳልፍ ይሆናል። ይህንን የአንድ አባትና ልጅ ልዩ ቆይታ እንድትከታተሉ ጋበዝናችሁ። ተመልካቾች ቀይ ባህር ደርሰናል። ኮርኒሽ የቀይ ባህር ዳርቻ እናሳያችኋለን። አየ ውሃ አይወድም ግን ያው የግድ ይለምደዋል። ሰማው ላይ የተወደዳችሁ ተመልካቾች እንግዲህ አሁን ቀይ ባህር ደርሰናል። ቀይ ባህር ሲባል መቼም ወደ አእምሯችን የሚመጣው የቀድሞ የኢትዮጵያ የባህር በር የነበረው ቀይ ባህርና ምጽዋ ነው። አሁን የምንገኘው ግን በሳውዲዋ ጅዳ በኩል በሚገኘው ቀይ ባህር ነው። ቀይ ባህር እንግዲህ የአፍሪካንና የአረቡን ዓለም የሚያገናኝ ረጅም ባህር ነው። ከአፍሪካ በኩል ኤርትራ፣ ሱዳንና ግብፅ የባህሩ አዋሳኞች ሲሆኑ በአረቢያን በኩል ደግሞ ሳውዲና የመን ተጠቃሽ ናቸው። እንግዲህ አሁን የምንገኘው በዚህ የአፍሪካንና የአረቡን ዓለም በሚያገናኘው ጨዋማ ባህር አጠገብ ነው። አሁን የምንገኝባት ጥንታዊቷ የጅዳ ከተማ ወይም ያኔ በጥንት ስሟ አልባላድ ተብላ የምትጠራውና ከ2500 በላይ ዕድሜ ያላት ይቺ ከተማ በዚህ የቀይ ባህር ዳርቻ ላይ እንደተመሰረተች ይነገራል። ቀይ ባህርን ስትመለከቱ እንግዲህ አሁን ከቆምንበት በወዳኛው በኩል ወይም በደቡብ ምዕራብ በኩል ኤርትራ ትገኛለች። አሁን ያለንባት የሳውዲዋ ጅዳ ከተማ ደግሞ በምስራቅ አቅጣጫ በኩል ነው የምትገኘው ማለት ነው። ስለዚህ እዚህ ቁመን በዛኛው አቅጣጫ ስናይ ወይም ደግሞ በዛኛው አቅጣጫ የማየት እድል ብናገኝና ከፍታ ላይ ብንሆን ኤርትራ እናያታለን ማለት ነው። እንግዲህ በዛኛው በኩል የቀይ ባህርን ርቀቱን በተለይ ደግሞ ከጅዳ እስከ ኤርትራ ያለውን ወይም እስከ ኤርትራ ምጽዋ ወደብ ድረስ ያለውን ብናየው ከ300 እስከ 350 ኪሎ ሜትር እርዝመት እንደሚኖረው ነው እንግዲህ የሚገመተው። ለማንኛውም የተወደዳችሁ ተመልካቾች በዚህ በወንዙ ዳርቻ ያለው የቀይ ባህር መዝናኛ እጅግ በጣም ረጅም እንደሆነ ነው እንግዲህ የአካባቢው ነዋሪዎች የነገሩን። እኛ አሁን የምንገኘው ኮርኒሽ የተሰኘው አካባቢ ላይ ነው። እጅግ ጥሩ ጊዜ እናሳልፋለን። አባቴ ከእህቴ ጋር የሚያደርጉትም ቆይታ ወደ እናንተ የሚደርስ ይሆናል። አብራችሁን ቆዩ። ሽርንክት 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 በሉበት በሉበት። አይ ወደ እኔ አታስወግራት እኮ ይኸው እኔ ጋር ቀጥ አያ ሳቅበል ልጅህን አግኝተህ መንጨረን ትጥላለህ።
እስቲ ፈገግ በል። እሺ ነጁ እጅሽን አውርጂ። ያው ይገባኛል ፀሐዩ ረብሾሻል። እስኪ አየዋ ቀጥ ፀሐይ። እሺ ፈገግ ወደዚህ ይኸው እዚች እያየ ሳቅ። እስቲ ሳቅ በል። ነጁን እያያት ሳቅ በል እስቲ እያያት። እንዴት አየው? ይሄን ቤት እየሰሩ ነው። ይኸው ጠጋ በል። ይኸው በዚህ ኧረ ላይ ገመዱን እያየሁ ነው። እህሳ ይኸው ገመዱ መገተሪያው ያለ አሁን አንተ በወጣትነትህ በጣም ከፍተኛ ብር ተከፍሎ ስራ ቢሉ እዚህ ላይ ኧረ እኔ አልወጣም። አትርክም ተመሞት መሰንበት ተመሞት መከላከያ እኮ አለ ወገብ ላይ እኮ ይታሰርልሃል ቀበቶ። ኧረ ወደዛ በል እስቲ ወደ ላይ ኧረ ቦላላ በሌሊት በእንቅልፍ ይመጣብኝ። በምናብ ይመጣል። በሁለት ዓመት ተመንፈቆ አላህ አገናኘኝ ልጄ ጋር። በመሬቱ ላይ ያለች አልመሰለኝም። ተሰማው ላይ ነው የወረደች መሰለኝ። እንደው ከሰማው የወረደች መሰለኝ። ሳያት እንደው ምን ደስታ አይገልም እንጂ ዛሬ እሞት ነበር። ደስታ ይገልታል። እንደው ስንጥቅል ያደረገኝ ነበር። እሷ ተቤት ተወጣች። እስካሁን ድረስ ዓመት ተመንፈቁ እንቅልፍ የለኝም። አትርክ እዚህ እንኳን ተኝቼ እዚህ ተኝቼ እንደውም እንቅልፍ የሚሆን ነገር የለኝም። አሁን ስገድል፣ አሁን ሳነሳ፣ አሁን ምን አረጓቸው ስል እንደውም እንቅልፍ የሚሆን ነገር የለኝም። አሁን አንቺ ያልኩኝ እናታቸውን አሁን እንደውም ምን በላይ ስተኛለሽ እንደው አለ ዘመድ አለ ወኪል አንዲቱ ልጅ ታማ ብትውል አስታማሚ የሌለበት አንድ ነገር ቢያደርጓት ቢያዲጣስስ ብትወርቅ ምንስ ብትል እንዲያው ጌታዬ አላህ እንዲያው አላህ ስል እንዲሁ ሞኔንም አንጥቶ እንደዚህ አድርጎ ጌታ መቼም የጠሉት ይወርሳል የፈሩት ይደርሳል የሚሉ ነገር ነው። ይህንን የፈራሁትን ሀገር ሁላ አየሁት። መሰል የልጄ ስትል ነበር። በምን መስለሷ እኮ ቀላቸው። አንተ ጋጥ ከፍቶብህ ነው። አረብ ሀገር ብትቀመጥ አንተም እኔ ይበልጣል ቅላትና ውፍረት ቀላህ እኮ ሩዙና ዶሮ ራሱ የሰሞኑ ቀይ ባህር ነው ያለነው። አየ ይኸው እንግዲህ አሁን ቀይ ባህር ነን። ይኸው አሁን ጀልባ እንከራይና እንግዲህ ነጁ እዛ እንትና ኤርትራ ደርሰን ነው የምንመጣው። ጀልባ ተከራይተን አየ የባህር ክልል ገደብ ባይኖር በለው ተመልካቾች፣ ይህ ቀይ ባህር ነው። ለአመታት እየናፈቅ ነው ማግኘት ያልቻልነው። ኤርትራ ያኔ እንደተከፈተ ማለት ነው የመጀመሪያ ህልሜ ምጽዋን ማየት ነበረ። መልሶ ተዘጋ። መቼስ የዘመኑ ፍቅር አንድ ሰሞን ነው። ናየዋ ና አይዞህ ችግር የለውም ና አይዞህ ና ይኸው እዚሁ ነን ይንፈስብን እንጂ ይኸው አይዞህ ብረቱ እሺ ና እዚህ እሺ በዚች ገና አገልግሎት አቆማ እኮ ታዲያ አገልግሎት እኮ ነው ቆም ያለህ ላሳያቸው። አይሷ እንዲህ ያለ ሀገር አለ እዚህ። የጅዳ ውበቷ ይሄ ነው በጣም አንደኛው። እንደው እኔ መቼም ለዚህ ጉዳይ ይሄዳሉ አላልኩም። ውጭ ሀገር ይሄዳሉ አላልኩም። ተምረው እዛው ሁነኛቸውን ይዘው ይኖራሉ አባባል እንጂ እንደዚህ ውጭ ሀገር ይሄዳሉ ማለት ልቤም ላይ አልተፈጠረ። ማለትም ደግሞ ውጭ ሄደው ልጆች አንድ ነገር ቢሆኑ የልጅ ሐዘን ተወዲያ አይወጣም እስከ መጨረሻው ድረስ እሞታለሁ ብዬ እሷን እንኳን ሁለት እዚህ ነው መንገድ ያሳፋረስኳት ሁለቴ ያፋርሻታል። አዎ እሄዳለሁ ስትል እሞትልሻለሁ አታገኝኝ እያልኩ ሁለት እዚህ አፋርሻታለሁ። ነገሩ ጠናና አሁን ተበላሸና አመረረችና ሀያለች
ምን አረጋለሁ አልኩኝ። እሷን ያዩ ጊዜ ተኋላ ተከትለዋ እንደዚህ ገደል ከቴማ አንደኛይቱ ሁለት ወልያ እኔው ላይ ጥላ አራቦላላ ብለሽ አትጂብኝ መኪናውን እየዞርኩ አራት ጂብኝ አቦቴ ተይ ግድ የለሽም አለች። አሁን ተሄደች ወዲያ እንደገና ውሃው ሁሉ ገብቶ የወለድ ፍረዴ ነው እንጂ መቼም ሰው አገኛለሁ ብላ ወጣች እንጂ ልጄ መቼስ መሰሌ ልጄ እያልኩኝ እምደክመው ለእሷ ነበር። ታዲያ ምን ይሆናል አገኛለሁ ብላ ወጣች። ተወጣይ ደግሞ እየራቀችኝ ሄደች። አሁን አዲስ አበባ ምከይ እንደው በዛው ደህናዋ ታትለጭ ዋለች። እንደው እንደ ውሃ ጠምታኝ እንዲህ ርባይ አገኘኋት። አሁን መሬቱ ተሰንጥቆ ቢውጠኝ ደስታዬ ነበር። አጀብ ለምን ይተቆምታል? አያውቀውም። ኧረ ና አይሰማም። ተመልካቾች እየጠጋ ብሎ አንዱን እዚህ ያለ ሰው ለምን ይጠቀሙበታል? ጋሼ ካሮት ይዘሩበታል። ስንት ብር ነው አንቺ? ይቺ መኪና ሰው በሞላች እንወጣ ነበር። ተላይ ጣራዋ ላይ ወተን ሽርንክት ነጋሽ መክት ምንድን ነው አየዋ? ያ አላህ ወላሂ እኔ እንጃ ብቻ ደስታዬ እንዲህ ነው አልልህም። ከምንም በላይ ማለት ነው። በቃ ማመንም አለማመንም በቃ ውዝግብግብ ያለ ስሜት ነበር የተሰማኝ። ብቻ አልሐምዱሊላህ ያኔ መጀመሪያ የነበርኩበት ያው ሌላ ቦታ ስለነበረ አሁን እዚህ ጋር የመጣሁት 3 ወሬ ምናምን አካባቢ ነውና በቃ እንደዚህ ልሄድ ምናምን ብዬ ለመጠየቅ ፈራሁኝ። አልፈራሁትም። በቃ እኔ ፈርቼ ዝም አልኩኝ ሳልነግራት ማለት ነው። ከዛ እናንተ ከመጣችሁ በኋላ መተዋል ምናምን ስላት እሺ ትሄጃለሽ ችግር የለውም ወይም ይመጣሉ አለችኝ ማለት ነው። እዚህ ማግኘቴ ከምንም በላይ ወላሂ በጣም ነው ደስ ያለኝ። ግን ደግሞ በፊት አየለኛ የነበረው እኔ እንጃ እንዲህ ነው ብዬ መናገር ትንሽ ከብደኛል ወላሂ። በፊት እንዴት ሆኖ እንዲያሳደገኝ ምናምን በቃ ብቻ አልሐምዱሊላህ እዚህ ቦታ ስላደረሰልኝ እዚህ መጥቶ እኔም ስላገኘሁት ዑምራውንም በሰላም ስላደረገ አልሐምዱሊላህ አላህ ምንም አይቸግረውም። ከዚህም በላይ የሚደረግለት አባት ነው። ኢንሻአላህ አላህ እድሜና ጤና ይስጥልኝ። በቃ እኔ እንጃ ከልጆቼ ብቻ ካይሆን እሷን አገሩ ሲያለቅሱና ማልቀስ ነው። ለአላህ ብላችሁ ነው የተጣላውን ሁላ ታረቁ ነው። ይቺ እንደው ምን አንተው እንደው አላህ መርቷታል። ያላህ ሰው ናት ይቺ። እሷ እንኳን ለተወለዲያት ለወደዲያት ለአላህ ብላችሁ ደግሞ እሷን ማን ያገኘዋል? ስለዚህ ነው ሊቅናት አሁን ፀሐይዋ በመካከላችሁ ይሄን ብረት ምን አድርጎት ነው? ውሃው ገፍቶት እንወጣለን። ሰዎች በእርግጥ በጣም ጥሩ ናቸው አልሐምዱሊላህ። ያን ያክል ከባድ ነገርም ባይሆንም ግን ደግሞ ሰው ሀገር ላይ ስኖር ምናምን የሆነ ከቤተሰብ ርቀ ስሜቱ ያ ሁሉም የሚያውቀው ነው። ከባድ ነው በጣም ግን ብቻ አየ መልኬ ነው የሚለኝ፣ በስሜ ይጠራኝ መልኬ መሰል ነው የሚለኝ እና በቃ ምግብ ቀርቦ ራሱ
እኛን ሳይጠብቅ አይበላም ነበር እና ብቻዬን ስበላ ሁሌ በቃ የሆነ ይሰማኝ ነበር። በቃ እኛ ሳንመጣ አይበላም። ገበያ ሄዶ ራሱ እንኳን እኛ ትምህርት ሄደን ቀድሞን መጥቶ እሱ ቤት ቁጭ ብሎ አይበላም። ወላሂ እኛን ይጠብቃል። አዎ እኛን ጠብቆ ጠዋትም ስንሄድ ደግሞ እኛን አብልቶን እናቴ በቃ እንትን የምትለን አይመስለውም። በቃ በሱ ባይኑ አይቶ አብልቶ መብላታችን አይቶ ነው ወደ ትምህርት ቤት እንኳን ስንሄድ ማለት ነው። በቃ ሁሌ ሩቅ ቦታ ነው ገበያ የሚሄደው። ከኛ ጋር ደሴ በእግሩ ይሄዳል። ሌሊት 7 ሰዓት ይሄዳል በእግሩ ማለት ነው። ሌሊት ቀስቅሶን እሱ ጋር አብሮ አብልቶን ነው ተነስቶ የሚሄደው። አንነሳም እንኳን ካልነው ወላሂ ዘውተኛንበት እናቴ ቂጣ ተጋግራለች ሁሌና ከዛ በቃ ግምስ አድርገው ለሁላችንም ካለንበት አስነስቶ አንነሳም እንኳን ካልነው ከእንቅልፋችን ካልነቃ ማለት ነው አምጥቶ እኛው ራክሲያችን አድርጎ ሳትሆን ራሱ በቃ እንቅልፍ ይዞን ሳንበላው ይተኛሉ ብሎ እዛው አለንበት። እኔም አለሁበት፣ ይችኛው እህቴም ሁላችንም አለንበት። እዛው ቁጭ እያለ በሉ ብሉ ወላሂ አብልቶን ነው የሚሄደው። ብቻ እኔ እንጃ ኢንሻአላህ እድሜና ጤና ይስጥልኝ ነው ማለት ነው። ተጎራው የሚመጣው ፍዛ ተተረተሩ ሰጃ ነው የሚመጣው ይመስላል። አወጣ ሲስማ ታዲያ ቦክስ ማለት ይጂሪው ኧረ በለው ተጎራው ተዛ ተተራራው አንተዬ መቼም ወዲያ ነው ነገሩ ብሏል። ወዲያ ነው ነገሩና ነው እንጂ እናትና አባት ይለያይ ነበር። ወዲያ ሆኖ ነው ነገሩ። በመሆኑ አፋቸውን አታውቀው። እንዲያው ልጅ ሄዲያ ተሸጉረች እንዲያው ምን ትሆን ይሆን እያልኩ ወደ 2 ወር ድረስ አፋቸውን አለም እንዲያው እያልኩ እንዲያው ምጥ ነበር የገባሁት መጀመሪያ ስገባገሩ። አሁን እያደር ሲባል አሁን እያደር እሷም ትደውል ሊጀመር ተዘዋዲያ ጅስሜ ዘና። አሁን ደግሞ ይብለጥ የአብራቸው ያለችው ሰዎች አባቴና ወንድሜ መጥተዋል ብላ ስትላቸው በቸር መግባር ሂጂና አጫውቻቸውና ድረስ ነኝ ማለታቸው በጣም እድሜ ይስጥልኝ፣ በጣም አላህ ይስጥልኝ። አላህ ይሆናቸው፣ እነሱ ደስ ይበላቸው፣ እኔ ደስ እንዲያሰኙ እነሱም ደስ ይበላቸው። ለማለበ ሰማይ ወጥቷል ማለት እንዲያው እዛ እንትና ብቂያ ጊዜ አየሮ የገባው ጊዜና ሰማው ዱንያ ዙሮብኝ እንዲህ አይን ሁሉ ሀገር ቆርጠው መምጣታቸው ልጆቼ ጉል ነው ያልኩት። እንዲያው ቆርጠው መጥተው እንዲያው እዚህ ለስራ ሰርተን እንዲያው ሀገራችን እንጠቀማለን ማለታቸው በጣም ነው የተሰማኝ። የመንገዱ ርቀት የሰው አፋቸው አለመተዋወቅ ዘራህ ብዬ ብል ሀይ የሚለኛል እንደዚህ እውነቴ ነው። እንዲያው ስጣራቡ ሶተጉስ ብል ሀይ የሚለኛል ጋሼ ከሌ ያልኩኝ። አሪያ ይሄ በመሆኑ በጣም አመሰግናለሁ። ኦኬ Okay, yeah. This one, 3 from this one. How much is this one? 6 Okay. Okay, thank you. Okay, yeah, hold it. ወጣችብኝ። ያጂ ተመልከችኝ። አንዱን አንጂ አያ እኛም እንደ ሀገር እንቅመስ። እዛ ነው መሰለኝ። ተመልካቾች ቀይ ባህር ካፌ ገብተን ጁስና ኬክ ዶናት ነገር አዘን ወጥተናል። እስኪ እዚህ ግን በነፃነት ለመቀመጥ የሚመች ቦታ የለም። መደገፍ ያለው እዛ ነው። አይዋ
እዲዳ ላይ እንበላ ምን ችግር አለው? ይከሱናል። እዲዳ መብላት ሳይሆን እዲዳ ቆሻሻ አመጣለሁ። እልቅ እንዳይገጩን። አረ ተጋጨ ልጅ እሷ መጠጥ አሁን ደህና ናት። እየመነዘርክ አትንገረው በኢትዮጵያ ብር ይሳቀቃል ብለውኛል። አልነግርህም። አዎ ጠጣ፣ ዝም ብለህ ምንም ቢሆን ምንም ጠጣ። ያዝ ይቺ ቂጣ ናት። እስተ ጥቁሯት በላይ አረ ጥቁሯን አይደህ ነው እንቺ እኔ ቀዩን ነው ከፈለግሽም ቀዩን ምረጭ። ተኩሷን ማንጎ ይሻላል። እኔ ምን እንደሆነ አልገባኝም። ገና ልቀምሰው ነው። ምን ይላል? ግሬፕስ ቸሪ። ቢስሚላህ ቢስሚላህ በደጅ መህንታሪ ያዛት ገና ፊት ተቆረሳ ዋውን እያዩ ዋውን ያጠቆረው። አልሐምዱሊላህ ስደት ያኔ ያው ብዙ መጥፎ ነገር ቢሆንም ግን ደግሞ አልሐምዱሊላህ አስተማሪ ነው። በዛ ላይ ደግሞ ራስህን ትሆናለህ እና በጣም አሪፍ ነው። እኔ ስደት በቃ አበርትቶኛል። ራሴንም ያኔ በትንሹም ቢሆን ራሴንም እንደሆነ አስችሎኛል። አልሐምዱሊላህ ያው ለሌላም ሰው አልተርፍ። እኔ ደግሞ አሁን ወላሂ በተለይ 2 አመቱን ስጨርስ አንድም ቀን በቃ እንደዚህ በስደት ያለው ምናምን መስሎኝ አያውቅም። ለአንድም ቀን ማለት ነው። አላህ ይርሐማት ሴትዬ በቃ በጣም የምትወደኝ ወላሂ ከምንም በላይ ማለት ነውና አልሐምዱሊላህ የቤተሰብም ዱዓ አላህም ደግሞ አይቸግረውም መልካም ነገር ሲገጥም ማለት ነውና አልሐምዱሊላህ። ሰዓታችን እንዳትሻሚን ቀይ ባህር ላይ ሆኖ አገር ቤት ወግ አይመጣም። በዛ ላይ ኩሽና ሆነሽ ፌር አይደለም። ካቾች ከጀርባ በምታዩት የቱሪስት መኪና መዝናኛ በአንድ ሰው 20 ብር አለ 20 ሪያል። እኛ እግራችን በነጣ ያዝናናን የለም። ሽር በልበት ታገሬ ስትወጣ በጣም ተንገላታለች እንጂ በጣም ተንገላታለች። እንግልትት ብላለች። ተሰውነት ወጣ ነበር። ተንገላታ ነበር። ጠቋቁራም ነበር። ካስታም ነበር። አሁን ሳያት ግን ሌላ ሰው አልመሰለችም። ኧረ ሌላ አልመሰለችኝም። ምን ትላለህ አንተ? የልጅ ተጠፋኛል። እኔ ምን ሲሆን ሰው ወለደው ይጠፋዋል? አይጠፋውም። እና ግን ልጄ በሰው ደረጃ ሆናለች ያለች አምሮባታል። ደህና ተቀምጣለች። ደህና ናት። እንዲሁ አሁን ይሄ ሁላ እግር ጥሼ መጥቼ ልጄን ሳገኛት በጣም ነው ደስ ያለኝ። አላህ እንደማንም ብሎ ደግሞ እጅ ይዙልልኝ በሰላም እንጂ ደህና ነው። ደህና አግኝቻታለሁ። ወላሂ አሁን ፊታቸው ላይ ያለ ውበት ተው እስኪ አየህ ወደ እኔ ነጁ አየኒው አንድ ፎቶ በቃ እዚህ የመጨረሻ ውበት ያለው ፎቶ አየው እኔ ጋር እኔን ተመልከት። አሁን አይኔ አይወጋም። ነጁ አየን እያየሽው ሳቅ እስቲ ሳቅ በላይ ከብቶቹ ስለ ድሮቹ ታስባለህ። እጇን ምርጥ ቢሆን ትንፋሿም ውድ ይሁን ትካሻዋም ሰብሳቢ ይሁን ልጄ ደግሞ ተተማረው ተዓሊሙ እናት አባቱን ተሚፈራው ተዓሊሙ አላህ ያጋጥምልኝ። አገሯ ላይ ትመጣ ደግሞ የሆነ ሆኖ ትልቁ ነገር ምንድነው? አንተ አንዲ ነገር ተናግረሃል። እዲ ያለብኝ እኮ እዲ ያለብኝና ነው የማላገባው። የሰው ሴት ታገባሁኝ ወይ ታባክ ትለኛለች አለ። አረ ልጄ ምን እዲ ያለብህ ብዬ ብለህ እዲ አንተ ነህ አልከኝ። እውነቱን ነው ይሄ ልጅ አልኩና ስል ደግሞ ዘወር አድርጌ ሳየው እኔ ሳልሞት ቢወልድ እሱን እንደምወድ እሱም ልጁን ይወዳል። ለካ አባቴ እንዲህ እያደረገልኝ ነበሩ ይላል ብዬ ይኸው ወለደች። አሁንም ደግሞ ይቺ የቀሩት እንኳ ወልደዋል። ይቺ ደግሞ ሳልሞት የወለደችልኝ እንዲሁ
አላህ የኔ ነው ምንጊዜ አለዛ ለስራው አይደለም ሰራችሁ በረካቱን በረካ አላህ ያርጋት አላህ ይሁናት አላህ ይገዛት አላህ ለሷ ይሁን አሚን ያ ሸረኛውም ኸይረኛ ይሁንላት አማን አላህ ያርግልኝ ልጄን አላህ ይጠብቅልኝ ተጠበቅልኝ ሌላ ነገር የለም ነው። አሁን እንደዚህ ስናደርግ ይሄ ቢነጥቀኝ ነገር ላልጎልህ ይከስራል እንዴ ሳይለያይ የ100 ሺህ ብር አይፎን እዛ ወርቆን የቤት ሄጄ ልተኛ አይውደቅ እኔም አላገባ አላህ አለኝ እኮ ደረቅ ነው በሱ በጥፊና ተባሃር እዚሁ እኮ እዚህ እኮ አይመጣም። ማዕበል ሲነሳ ነው እዚህ የሚመጣው። ጀልባ ላይ ይጀምርታል ባቡር ኧረ እንትን ይሄዳል እኮ በዚህ ላይ መርከብ ይኸው እዛ ማዶ ይኸው ጭስ ያለው ነገር ይኸው እዛ ማዶ ጭስ ያለው ይታያል። ይኸው መርከብ እየሄደ ነው። አይንህ አገር የሚጨስ አየኸው ባለ መርከብ ተሰራ እዛው ተሰራም ቅንጭላቱ ላይ ነው የማይንቀሳቀስ መዝናኛ እሱ ጥሩ ነው። ይኸው ያን እኮ ቀዱ የሚሄደው ተዋህውል ያን በጣም ደስ ብሎኛል። ከምንም በላይ አልሐምዱሊላህ ረቢል ዓለሚን ለአላህ ምስጋና ይገባው። ቤተሰቦችን ወላሂ በጣም የማመሰግነው ማለት 2 አመት ስሰራ እኔ በቃ አድርገዋለሁ ብዬም አላሰብኩም። ሀቂቃ ብሩም ደግሞ እንደዚህ ያድርግልኛል ብዬም አላሰብኩም ነበረ። ግን በቤተሰብ ትግል ቤት ሰሩልኝ ወላሂ አልሐምዱሊላህ። ውሃ ራሱ እዛው ቅርብ አልነበረምና በዚህ አጋጣሚ እህቶቼም ባሎች አሉ በጣም ማመሰግናለሁ። አላህ ጎበዝ ናቸው። እየቀዱ እናቴ እንደ ወንድ አጠጥታ ቤቱ ማለት ነው። እና አልሐምዱሊላህ እነሱ ባይሆኑ እዚህ ደረጃ አልደርስም ነበረ። ጀምበሩ ውሃው ጋር ሀይቁ ጋር ስትገናኝ አምፖል መሰለች እኮ አያት አምፖል መሰለች ምኗ በሪት ገባች ሄደች ገባች አንገቷ ወጣቸው እንደሙ ግማሿ ሰውነቷ እኮ እየገባ ትክክለኛ ሰዓት ነው የመጣ ነው። በጣም እድለኞች ነን። አየው አንሸኛት እዚሁ ነን እንሸኛት። ይኸው ልትገባ ነው ጀንበሯ ገባች እኮ አስተዳዳሪ ትክክያ ሆይ ባል ይቺም እኮ እኛ ሀገር የምትገባው እኮ ይቺ ናት። አየህ በባህር ላይ እኛ ሀገር ደግሞ በእንትና ትገባለች። በዛ በጎራ ወዲያ በእንትና እኔ እኮ በቃ የሳይንስ መሬት ክብ ናት የሚል ነገር ለእኔም እራሱ አይገባኝ እኮ ሌላ ሰው ለማስረዳት ገባች። መቼም ሌላ ነገር ፈቃዷ ይኸው በዛ ያታየው ወይ በካሜራው በካሜራው አዎ እየገባች ነው። እንደ ወዴ ነው የምትገባው? አየህ ሰማይ ትባ መሬት ነው። አሁን እስከሚነጋው ነው የምትቆየው። እሱን ትዞራለች አለው በሰማይ ውስጥ በዛ ተገልብጣ ትገኛለች። አዎ እያለቀች ነው። ጀንበር ገባች። አየህ ሙሉ ቀን እንደዚህ ብርሃን ስትሰጠን የዋለች ጀንበር መሸኘት አይገባትም በክብር? እንዴት
ምን መደረግ ነበረበት? አሁን ገባች አያ እንሂድ። እሷ ተገባችን እንደላዋስ እሷም ከዳች። ግን ምን አይነት ቀሽም ሰው ነኝ ባዶዋን ከምቀርጽ እናንተ ዳርና ዳር አድርጌ መሀል ስትገባ ማሳየት ትችል ነበር። አዎ እውቀት አጠረ። ነገ እናድርገው። ነገ ነዚህ አትገባለህ። ነገም ጀንበር ልሸኝ ነው። ልጅህን መሸኘት ትተህ ጉልበት እንዳይዞር ተመልካቾች። መወከል የሚለው ቃል በወሎ አንገትዋ የኔ ፍቅር የምወድሽ ለማለት ነው። ይሄ ከባዕድ አምልኮ ጋር እንዳታገናኙት ማለት የምፈልገው የጦሳቲዮ ቤተሰቦች አላህ ያክብራችሁ፣ በያላችሁበት አላህ ይጠብቃችሁ። ሙስሊሙ፣ ክርስቲያኑ፣ ሌላ እምነት ተከታዮችም ሁላችሁም በያላችሁበት አላህ ይጠብቃችሁ፣ ሰላማችሁ ይብዛ። ዩቲዩብ ላይ ገብቼ ሳይ የሚሰጡት አስተያየት ኮሜንት ሲጽፉ ስላይ የሚሰጡት ነገር ስለ እናቴ ወላሂ በጣም ደስ ይለኛል። በጣም በቃ የሆነ አልሐምዱሊላህ ማለቴ ያው በወንድሜ ምክንያት ነው ማለት እንደሱ አይነት ወንድም እንደሱ አይነት ልጅ ባይኖረው ኖሮ እዚህ ደረጃ አይደርስም ነበር አባቴና በቃ የጦሳቲዮ ቤተሰቦች የሆነ እንትን ሲሰጡ አስተያየት ምናምን ሲሰጡ ወላሂ በጣም ደስ የሚለኝ ከምንም በላይ ማለት ነው። እና በዚህ አጋጣሚ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛል። እዚህ እንኳን ሳውዲ ከመጣ ጀምሮ አሁን እዚህ ከመጡ በኋላ የጦሳቲዮ ቤተሰቦች በቃ ለአባቴ ለወንድሜ ስትሰጧቸው የነበረው ፍቅር በቃ አይዟችሁ አብሽሩ እያላችሁ ቤታችሁ ሁሉ ወስዳችሁ የተንከባከባችኋቸው ሁላችሁም የጦሳቲዮ ቤተሰቦች በጣም ማመሰግነው። አላህ ይስጥልኝ። በያላችሁበት ሰላማችሁ ይብዛ። ወላሂ እኔ ቃል የለኝም። ብቻ አላህ ይጠብቃችሁ ሁላችሁንም ኢንሻአላህ። መብራት አለው አለ። ካሜራው የነደደ ነው። አጀብ ዲዮ ነገር አለሙ ልጄን አገኘኋት። ምንድን ልጄን አግኝቻ መጣሁ ብትል እውነት አይሉ ምን ችግር አለው? በሀገሩ ርቀት ነው። እዛው ሀገር ቤት ስመጣ ነው እንጂ ደግሞ እዛ ያየኸው ፕሮፓጋንዳ ያደረጨው ነው። አረብ ወይ ታስቀርበው ነው እንጂ ኧረ ሀያቱል ሀያት ማንም አይልም። ይሄ ፖለቲከኛ ሰውዬ ነው የሚለው ብሎ ደግሞ ልጄን አገኘኋት ልጄን አረብ ሀገር ሂጅ አገኘኋት ብሎ ፖለቲካ አረብ ሀገር መጣ። አይ ትንሽ ቆይተህ ግመል ስኩል ከረምኩ ብትልም አሁን ትችላለህ። ረጉሩ ኮርኒሽ አንቺ አሁን ላይ እዚሁ አካል ነው በቃ ተመልካቾች እንግዲህ የቀይ ባህር ኮርኒሽ ምሽታችን ውሏችን ይህንን ይመስል ነበረ። ካየና ከእህቴ ጋር ጥሩ ጊዜ አሳልፈናል። እንዴት ነበር አየ? ኧረ ጢሙን ተወው፣ እዛ ቴሌቪዥኑን እንዴት ነበር የዛሬው ውሏችን? እዚህ ካሜራው ላይ ኧረ ስክሪኑን ተወው። አይሁ እዚህ እንዴት ነበር የዛሬው ውሏችን? ኧረ እሱን ተወው እዚህ ተሰናበታችሁ ተመልካቾችን። ከዛ ታያለህ። ቻው። እንዴት ነበር ውሎ? አይወጋም። በደስታው አለ እንደው በደስታው አለ አቦ በደስታ የደስታ ምክንያት አንደኛ የደስታ ምክንያት እረክ በማያቴ
ማን ባህር ነሽ አገር ነሽ። ልጄንም ደግሞ አገኘሁ ልጄንም አገኘኋል። በጣም ደስ ብሎኛል ወላሂ። እኔ ደግሞ ላላንከም ኧረ ና ቴሌቪዥን አለ ቤት ሆቴል ቴሌቪዥን አለ ወይ ማዩ ኧረ አንተ ራስ በስክሪን ታዋቂ ሆንክ ሰው እዚህ እንደገና ተመልካቾች ምን ነው አባሴር ትልቁ ሰው እንዲትሆኑ መንገድ ላይ በተሰጣ ቴሌቪዥን። የተወደዳችሁ ተመልካቾቼ የዛሬው መሰናዶ የተከታተላችሁትን ይመስል ነበረ። እንግዲህ እህቴ ለአንድ ቀን ብቻ ነበረ አስፈቅዳ ወደኛ ጋር የመጣችው። ከመጣች በኋላ ከሰዓቱን በቀይ ባህር ዳርቻ አብረን አሳልፈን ምሽቱን በጋራ ቆይተን አብረን አድረን ጧትም ቁርስ በልተን ወደ ገበያ ወጥተን ዞር ብለን እጅግ ጥሩ የሚባል ጊዜ አሳልፈን በቀጣዩ ቀን 9 ሰዓት ገደማ እንግዲህ ወደ ስራ ቦታዋ ተመልሳለች ማለት ነው። በዚህ አጋጣሚ ከቀያችሁ ከራቃችሁ ከቤተሰቦቻችሁ ጋር ከተገናኛችሁ በርካታ ዓመታት የሆናችሁ እህት ወንድሞች ያሰባችሁ ተሳክቶ ሀገራችን ሰላም ሆኖ እቅዳችሁ ሰምሮ ወደ ቀያችሁ ወደ ቤተሰቦቻችሁ ትመለሱና የናፈቃችኋቸውን ቤተሰቦቻችሁን አይን ታዩ ዘንድ ምኞቴ ነው። ስለተከታተላችሁን እናመሰግናለን።